ተመለስን። የተወደዳችሁ አድማጮቻችን መናኸሪያ ሬዲዮ 99.1 እያደመጣችሁ ስለሆነ ከልብ ነው የምናመሰግነው። አሁን ደግሞ ወቅታዊ ስፖርታዊ ዓለም አቀፍ መረጃዎች የምንሰማበት ሰዓት ላይ የተገናኘ ነው። ለዚህም ባልደረባው ሚካኤል ደጀኔ እዚህ ስቱዲዮ ይገኛል። እንኳን ደህና መጣህ። መረጃዎችህን መቀጠል ትችላለህ። እሺ፣ አመሰግናለሁ። ሰላም፣ እንኳን ዳቆይሽ እንደምናላችሁ ብያለሁ አድማጮችን። እንደተለመደው የተለያዩ ጉዳዮችን ምናነሳሳ ይሆናል። የተለመደው የአገር ውስጥ ጉዳዮቻችን ደግሞ ቅድሚያ የምንሰጣቸው ጉዳዮች ይሆናሉ ማለት ነው። በተለይ አንድ ሰበር ዜና ተሰምቷል። እንደሚታወቀው ከሀገራችን የእግር ኳስ የውድድር ምዕራፍ ጋር በተያያዘ ማለት ነው የባህር ዳር ስቴዲየም ቢያንስ ካቴጎሪ 3 ላይ ተመድቧል ወይም ደግሞ የነን ፈቃድ አግኝቷል ወይም ደግሞ አትሊስት የዓለም አቀፍ ውድድሮችን ለማስተናገድ አቅም ይኖረዋል። ቢያንስ ዝቅተኛው መስፈርት አሟልቷል። በአፍሪካ እግር ኳስ አወዳዳሪ አካል በካፍ ስሌትና መስፈርት ማለት ነው። ይሄ በጣም ጥሩ ዜና ነው። ግን ባህር ዳር ኢንተርናሽናል ስቴዲየም እየተባለ ከዚህ በፊት ሲጠራ የነበረበት አግባብ ጥያቄ የሚያስነሳ ኢንተርናሽናል ለመባል ቢያንስ ኢንተርናሽናል ጨዋታ ማድረግ አለበት። አሁን ግን ቢያንስ ባህር ዳር ኢንተርናሽናል ስቴዲየም ቢባል ስሙን የሚመጥን ብለን ልናነሳ ምንችለው ይመስለኛል ካሁን በኋላ። ምክንያቱም ቢያንስ ይሄ የዝቅተኛ መመዘኛ የማሟላት ሂደቶችን በመከተሉ ምክንያት የዓለም አቀፍ ውድድሮችን ማስተናገድ የሚችለውን ፈቃድ ቢያንስ አግኝቷል። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ጋሻው ተቃዋ በዝርዝር ነጥብ አንስተዋል። በተለይ ተጫዋቾች ማረፊያ ክፍል ደህንነት፣ የልዩ እንግዳ ቦታዎች የቪአይፒ ምንለው ቦታ እንዲሁም የደህንነት የካሜራ የሜዳ ጥራት በከፍተኛ ትኩረት የተከናወኑ ተግባራት መሆናቸውን አስታውሷል። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህም በተደጋጋሚ ወደ ስፍራው በማቅናት ያለውን አፕዴት ወይም ተጨማሪ ከስቴዲየሙ ጋር ያሉትን መሰረተ ልማት ግንባታዎች መንግስት ምን ያክል ልዩ ትኩረት ሰጥቶ ቢያንስ ኢንተርናሽናል ጨዋታዎችን ብሔራዊ ቡድኑ እዚሁ ሜዳው ላይ ማድረግ ያለበትን ጨዋታ ቢያንስ ሜዳው ላይ ማድረግ መቻል እንዳለበት ሳይታለም የተፈታ ነው። ከዛ በኋላ ነው ቢያንስ ውጤት ካጣ ውጤት ብለን መጠየቅ ያለብን እንጂ በስፖርት ዲፕሎማሲና በሜዳ ኪራይ ከሀገር ሀገር እየተንገላታ ለስሙ ዋሊያው ነው። ዋሊያ ማለት ያው ኢንደሚክ ነው አይደል? መቼስ እዚህ ሀገር ብቻ የሚገኝ እንስሳ ነው ዋሊያው። ያንን ስም በማይመጥን መልኩ ከአፍሪካ ሀገራት ሲሆን ስፖርት ዲፕሎማሲ ካልሆነ ግን ለከፍተኛ ውጪ እየተዳረገ በሜዳ ኪራይ ሲንገላታ የቆየ ብሔራዊ ቡድን ነው። ይሄ ከ2002 በኋላ የመጣ ጸጋ በረከት ነው። በትልቁ ከሀገራችን እግር ኳስ ጋር በተያያዘ እንደማነቆም ሲሆን በተደጋጋሚ አይተናል። ከውጤት ጦት ጋር በተያያዘ ማለት ነውና በቀጣይ ይህ የባህር ዳር ስቴዲየም ቢያንስ ከሜዳው ውጪ ጨዋታውን ያደርጋል ይታወቃል። በሜዳው ግን ማድረግ ያለበት ምራገር እዚሁ ስቴዲየም ላይ እዚሁ ደጋፊዎቹ ፊት እንዲያደርግ እድሎችን ያመቻቻል። በጣም ትልቅ ምዕራፍ ነው ለዋሊያው ለኢትዮጵያ እግር ኳስ በአጠቃላይ ብለን ልናነሳ እንችላለን። ከብሔራዊ ቡድኑ ጋር በተያያዘ በቀጣይ የፊፋና የካፍን ተጨማሪ መስፈርቶችን ለማሟላት የሚከናወኑ ስራዎች ተጠናክረው ይቀጥላሉ ተብሏል። ስቴዲየሙ የካፍ ዝቅተኛ መመዘኛ ወይም ካቴጎሪ 3 ላይ ነው የተመደበው። ይህ ፍቃድ ደግሞ ለስፖርቱ እድገት ለአካባቢው ቱሪዝም እድገትም ትልቅ አስተዋጽኦ ይኖረዋል። ጥያቄ የሚቀርብ ጉዳይ አይደለም። የባህር ዳር ስቴዲየም ከተደረገለት ግምገማ በኋላ ኢንተርናሽናል ጨዋታ ለማስተናገድ የካፍ ፈቃድ አግኝቷል። ስለዚህ መስከረም ወር ላይ እንግዲህ የመጀመሪያ ጨዋታችን ከሱዳን ጋር ትሪፖሊ ላይ ነው የምናደርገው ሊቢያ ላይ። ከዛ ውጪ የመልሱን ጨዋታ ደግሞ ሁለተኛ ምድብ ጨዋታ ምድብ 10 ላይ ነው የተደረደነው። ሴኔጋል፣ ሱዳን አለች፣ ሞዛምቢክም አለች። ከሱዳን ጋር የምናደርገው ጨዋታ ሊቢያ ትሪፖሊ ላይ ይደረጋል። ሁለተኛውን የምድብ ጨዋታችን መስከረም 19 ማክሰኞ ቀን ነው የሚሆነው 10 ሰዓት ላይ ወይም 11 ሰዓት ላይ እሱ ሰዓቱ እንዳስፈላጊነቱ ሊቀያየር ይችላል፣ ግን ቀኑ መስከረም 19 ማክሰኞ ይሆናል ማለት ነው። ባህር ዳር ስቴዲየም ላይ የ2017 የአፍሪካ ዋንጫ ማጣሪያ ወሳኝ ሁለተኛ ዙር የምድብ ጨዋታውን የኢትዮጵያ ብሔራዊ ቡድን እዚሁ ኢትዮጵያ ላይ ያደርጋል ማለት ነውና ለ2002 የዓለም ዋንጫ ማጣሪያ በደቡብ አፍሪካ የተሸነፍንበት ጨዋታ ነበር ዋሊያዎቹ ለመጨረሻ ጊዜ ባህር ዳር ስቴዲየም ላይ የተጫወቱት። ስለዚህ ከ4 ዓመታት በኋላ ድጋሚ ፊታቸውን ወደ ባህር ዳር ስቴዲየም በማዞር የኢንተርናሽናል ጨዋታቸውን እዚሁ አገራቸው ላይ የሚያደርጉበት እድል የሚኖር ይሆናል። ይሄ በጣም በትልቁ እንደ ሰበር ዜና መነሳት ያለበት ርዕሰ ጉዳይ ነው። ከዛ ውጪ የአዲስ አበባ የክረምት እግር ኳስ ውድድር ያው ክረምትን እየጠበቀ የሚከናወን ውድድር ምዕራፍ ነው። ስቴዲየም ዙሪያ አሸንፈውታል። 1 ሚሊዮን ብር አግኝቷል። ስቴዲየም ዙሪያዎች ማለት ነው። በሽሮ ሜዳና በስቴዲየም ዙሪያ መካከል ሲደረግ የቆየው ይህ የአዲስ አበባ የክረምት እግር ኳስ ውድድር የፍጻሜ ጨዋታ በስቴዲየም ዙሪያ አሸናፊነት ነው የጠናቀው። በጨፌ ሜዳ በተካሄደው የፍጻሜ ግጥሚያ ላይ መደበኛው ጨዋታ ጊዜ ምንም ጎል ሳይቆጠርበት 0-0 ናቸው ውጤት ነበር የጠናቀው። ስቴዲየም ዙሪያ በመለያ ምት 5-4 በማሸነፍ የዋንጫው ባለቤት ሆኗል። ጥሩ እንቅስቃሴ፣ ጥሩ ክህሎት ያላቸው ወጣት ተጫዋቾችን ከፕሪሚየር ሊግም ተሳታፊ ከሆኑ ተጫዋቾች ጋር አብረን ያየንበት ነው። በነገራችን ላይ ማንም ሰው መግባት ይችላል። ዋናው ዓላማው ምንድነው? እኔ ክረምት ጊዜ በስፖርታዊ እንቅስቃሴ ማሳለፍ ቢሆንም ግን ደግሞ አቅም ያላቸው ተጫዋቾች ደግሞ መልማዮች ካሉ እንግዲህ ኢትዮጵያ ፕሪሚየር ሊግ ክለቦች ላይ ትልቁ ክፍተት ምንድነው? ጥሩ አቅም ያላቸው ተጫዋቾች የሚመለመልበትን አግባብ እንኳን ዘርግተው እየተንቀሳቀሱ አይደለም በሚል ነው ጥያቄ የሚነሳባቸው። የተጫዋቾች ደሞዝ፣ የአሰልጣኝ ደሞዝ 1.2 ሚሊዮን ብር በወር የሚከፈለው አሰልጣኝ እያየ የምንገኘው እንዲሁም ደግሞ እስከ 900 ሺህ ብር በወር የሚከፈላቸው ተጫዋቾች ምናየው ለዚህ ነው። በተለይ የአሰልጣኝና ስልጣናን የሚወስዱ ተተኪ አሰልጣኞች አለመምጣት። ከዛ በተጨማሪ ደግሞ ክለቦች ለወጣቶች በራቸውን ያለመክፈት ክፍተት ነው። ለወጣቶች ደግሞ በር የምትከፍቹ እንደዚህ አይነት አቅም ያላቸውን ተጫዋቾች በውድድር ምዕራፍ ላይ ሲገኙ ነውና መልማዮች ካሉ እንግዲህ በጣም ጥሩ አቅም ያላቸውን ተጫዋቾች ያየንበት ስለመሆኑ ማስመር ያስፈልጋናል። አንድ ወር ሲካሄድ ቆይቷል። የአዲስ አበባ ክረምት እግር ኳስ ውድድር 24 ክለቦች ተሳትፈውበታል። ዋንጫውን ያሸነፈው ስቴዲየም ዙሪያ ቀደም ብዬ እንዳልኩት ነው
1 ሚሊዮን ብር የገንዘብ ሽልማት እንደተረከበ መናገር እንችላለን ማለት ነው። ምናልባት የሀገር ቤት የመጨረሻ ጉዳይ እናድርገው። የኢትዮጵያ ቴኳንዶ ፌዴሬሽን ከነሐሴ 8 እስከ 14 ባዘጋጀው የቴኳንዶ ስፖርት ስልጠና ክፍት የሆነ የክለቦች ሻምፒዮና ውድድር ላይ በክብር እንግድነት እንግዲህ ተገኝቷል። የባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ ያስተላለፉት አንኳር ነጥብና መልእክት አለ። የአገር አቀፍ የስፖርት ማህበራት በስፖርት ፖሊሲና በስፖርት ልማት አስተዳደር አዋጅ በተቀመጡ አቅጣጫ መሰረት አንዱ በሌላው ላይ ጣልቃ ሳይገባ ለስፖርት ልማትና እድገት በትብብር መስራት አለብን ብሏል። ያው ይሄ ግልጽ መልእክት ነው። ሰሞንኛው የኦሎምፒክ ኮሚቴና የቦክስ ፌዴሬሽን የጨረባ ምርጫ ነው ብሏል። ዶክተር አሸብር ወልደ ጊዮርጊስ የጨረባ ምርጫ ነው ብሏል። አቶ ኢያሱ ወሰን ለ4 ዓመት በፕሬዚዳንትነት መመረጣቸው ይታወቃል። የገመድ ጉተታውንም እንዳለ ነው። እንደዚህ አሁን ኦሎምፒክ ኮሚቴ የቦክስ ፌዴሬሽንን የምርጫ ጉዳይ እውቅና ለመስጠት አንዱ ስፖርት ላይ በሚል የወይዘሮ ሸዊት ሻንካ ሀሳብ የሰጡበት መንገድ በዚህ መንገድ የሚቃኝ ይመስለኛል። በአጠቃላይ መልእክቱ ለዛ ነው። የቴኳንዶ ስፖርት ግን በአጠቃላይ ይሄ ግልጽ በሆነ መንገድ ትልቅ አቅም ያለው ስፖርት ነው፣ ለጥያቄ የሚቀርብ አይደለም። ተወዳዳሪዎችም ሰልጣኞችም በዚህ የስልጠና ሂደትና ቆይታቸው ላይ ስፖርቱን መሰረት በማድረግ የትማማችነት ነው ወንድማማችነትን እሴት እንዲያዳብሩም በዛው አሳስቧል። ቀደም ቤት እንዳልኩት ነው አንዱ ሌላው ላይ ጣልቃ ሳይገባ ለስፖርት ልማትና እድገት በትብብር መስራት አለብን ሲሉ አጽንኦት ሰጥተው ግን መናገራቸውን ለመጠቆም ያክል ነው። ከኢትዮጵያ ቴኳንዶ ፌዴሬሽን እንግዲህ ከትላንትና ጀምሮ ለሚቀጥሉት 7 ቀናት የሚያከናውነው የቴኳንዶ ስፖርት ስልጠና ክፍት የሆነ የክለቦች ሻምፒዮና ውድድር ሁሉም ክለቦች እንዲሁም ከተማ አስተዳደሮች እየተሳተፉበት እንደሚገኙ ግን መናገር እንችላለን ማለት ነው። ወደ ባርማዶ ጉዳዮች አቀናን። ትላንትና እንግዲህ መጋረጃ ገላጭ ኮሚኒቲ ሺልድ ለቀጥሎ ተከናውኗል። ያው በዌምብሌይ ስቴዲየም አልተደረገም። ምክንያቱም ዘ ዊኬንድ አፍተር አወርስ ቲል ዳውን የተሰኘውን አልበሙን ያው ካወጣ በኋላ ቱር እያደረገበት ይገኛል። ከዛ ጋር በተያያዘ ድፍን ስቴዲየም ካለው በጣም ተቀባይነት ያለው አርቲስት ስለሆነ ነው እንጂ ኦቶ አሪና ምናምን ነበር ሌሎች የሚጠቀሙት። እሱ ዌምብሌይ ስቴዲየም ነው የተጠቀመው። ለ5 ቀን ቡክ ስላደረገ ያው ዌምብሌይ ላይ መከናወን አልቻለም ማለት ነው። ካርዲፍ ሲቲ ፕሪንሲፓሊቲ ስቴዲየም ላይ ነበረ ጨዋታው ቀጥሎ የተደረገው። እንግዲህ በ115 ዓመት ሆኖታል ኮሚኒቲ ሺልድ 1908 እንደ ተመሰረተ ይታወቃልና አጠቃላይ ትላንትና የፕሪሚየር ሊጉን አሸናፊ ቡድን አርሰናልን ከኤፍኤ ካፕ አሸናፊ ቡድን ማንቸስተር ሲቲ ጋር ካርዲፍ ዌል ስቴዲየም ላይ ያገናኝቷቸው ነበር። አርሰናል ፍጹም የበላይነትን በመውሰድ 3-0 ሰፊ ውጤት ማሸነፍ ማንቸስተር ሲቲ ላይ ድል ተጎናጽፎ ለ18ኛ ጊዜ ኮሚኒቲ ሺልድ ክብራቸውን ከፍ አድርጎ አሳክቷል ማለት ነው። የመጀመሪያውን ጎል ገና በመጀመሪያው ደቂቃ ላይ ሪካርዶ ካላፊዮሪ ያስቆጥሯል። ከዛ ውጪ ካይቨርስ ሁለተኛውን ጎል ሲያስቆጥር ሶስተኛውን ጎል ማርቲን ኦዴጋርድ በጣም ቺኪ በሆነ መንገድ ወይም እንዴት ነው በጣም ቄንጠኛ በሆነ መንገድ 1-1 ግብ ጠባቂው ላይ ተገናኝቶ ግብ ጠባቂውን ልክ እንደ ፍጹም ቅጣት ምት አሰግዶ ያው ግልጽ በሆነ መንገድ ባዶ ጎል አስቆጥሯል ማለት እንችላለን። እና የአጠቃላይ የአንድ ቡድን የበላይነት ብቻ የተንጸባረቀበት ነው። ይሄ በግልጽ መሰመር ያለበት ይመስለኛል። በአጠቃላይ ከትላንትናው መርሃ ግብር ጋር በተያያዘ ማለት ነው። ሚኬል አርቴታ በፕሪሲዝን ላይ ጥሩ የሚባል እንቅስቃሴዎችን ቡድኑ ሲያደርግ አልነበረም። ተከታታይ 2 ጨዋታዎችን ተሸንፎ ነው የመጣው። በአንጻሩ ማንቸስተር ሲቲ በፕሪሲዝን ጌሞች ላይ ሽንፈት ሳያስተናግድ ነበር የመጣው። ሮድሪ ሄርናንዴዝን ማጣት በጣም አሳሳቢ እንደሆነ በትላንትናው ጨዋታ በትልቁ ተመልክተናል። የኤሌት አንደርሰን እና እንዲሁም ደግሞ የማቴዮ ኮቫቺች ጥምረት ይሄ ነው የምትዩ ጥምረት አይደለም። ሁለቱም ተመሳሳይ አጨዋወት መንገድ፣ ተመሳሳይ የአሰልጣኝ መመሪያ ይዘው ተመሳሳይ የሜዳ ላይ ክንውኖችን ለማድረግ የገቡ ሁለት ሰዎች ሚስ እንግዲህ አንድ ተጫዋች እንደጎደል አድርገሽ ቁጠሪ በአማካይ መስመር ላይ ማለት ነውና እንደዚህ አይነት ነገሮች በጣም ትልቁ ስናይ ነበር። ለማደራጀት ለማዋሃድ ምናልባት አዩብ በዋዲ የሚባለው አዲሱ አማካይ መስመር ተጫዋች የሚፈጥረው ልዩነት ይጠበቃል ነው እንጂ ሮድሪ በጣም ትልቅ ሚስ ነው የሚሆነው ለማንቸስተር ሲቲ በትልቁ ትላንትና የተመለከትንበት ይመስለኛል። ከዛ ውጪ ግን የአርሰናል የማጥቃት እንቅስቃሴ የተደራጀ መሆኑ ከዛ ውጪ ክሪስቶፍ ዞሊስ የተባለው ይሄ 24 ዓመት ግሪካዊ ተጫዋች በክንፍ ማጥቃት እንቅስቃሴ ላይ ትላንትና 2 አሲስት 2 ኳሶችን አመቻችቶ አቀብሏል። የአርሰናል የምልመላ ክፍል ምን ያክል የላቀ ደረጃ ላይ እንደደረሰ አንዱ አመላካሽ ጉዳይ ሳይሆን አይቀርም። ትላንትና ካይቨርስም ጎል እንዲያስቆጥር ማርቲን ኦዴጋርድም ጎል እንዲያስቆጥር በክንፍ ማጥቃት እንቅስቃሴ ላይ መሰረት አድርጎ ሲጫወት ነበር። አርሰናል አሁንም ቢሆን ጋብሪኤል ሱስ እና ጋብሪኤል ማርቲኔሊን ኦፍሎድ ማድረግ ይፈልጋል። ቪክተር ኦስሜንን ማስፈረም ይፈልጋል። በዚህ ስብስብ ላይ ይሄ ነገር እውን የሚሆን ከሆነ በቀጣዩ የውድድር ምዕራፍ ላይ ፕሪሚየር ሊግ ላይ ብቻ አይደለም ሻምፒየንስ ሊግ ላይም ጠንክረው እንደሚመጡ ምንም ጥያቄና መልስ የለውም። ፕሪሚየር ሊጉን ዲፌንድ ለማድረግ ነው በቀጣዩ የውድድር ዘመን ላይ የሚመጡት። የትላንትናው መርሃ ግብር ግን የውድድር ዘመኑን በትልቁ በተነቃቃ መንፈስ እንዲጀምሩ የሚጋብዝ ይሆናል። ብሩኖ ጊማሬሽ አዲስ ፈራሚም ትላንትና በቋሚነት ተሰልፎ የመጀመሪያውን አጋማሽ ተጫውቶ በዴክላን ራይስ ተቀይሮ ወጥቷል። ከዚህ በፊት 2023 ላይ አንድ ቁጥራዊ መረጃ አለ ከአርሰናልና ከሲቲ ጋር በተያያዘ ኮሚኒቲ ሺልድ ፋይናል ላይ አርሰናል ተሸንፎ ያቅም ማንቸስተር ሲቲ አርሰናልን አሸንፎ ያቅም 17 ጊዜ ሞክረዋል። 7 ጊዜ ብቻ ነው ያሳኩት ኮሚኒቲ ሺልድን። 8ኛ ጊዜ ለማሳካት የነበራቸው ህልም ጥረት እቅድ ሳይሳካ ቀርቷል። ኤንዞ ማሬስካ ቡድናቸው መለስ ብለው የሚገመገሙበት የሚያዩበት እንደ ማንቂያ ደወል ነው ለማንቸስተር ሲቲ ተብሎ ነው የሚቆጠረው። ምክንያቱም ድህረ ፔፕ ጋርዲዮላ ልክ እንደ ሰር አሌክስ ፈርጉሰን ነው። ሰር አሌክስ ፈርጉሰን ማንቸስተር ዩናይትድን ረጅም ዓመት ከመሩ በኋላ በዴቪድ ሞይስ 10 ወር ነው የቆየው። ዴቪድ ሞይስ ያንን ሌጋሲ ማስቀጠል ትንሽ ከባድ ነው። ፔፕ ጋርዲዮላም የራሱን አብዮት ፈጥሯል ያለፉትን 8 9 10 ዓመታት በኤቲያድ ማለት ነው። እሱ ስቶት የሚሄደውን ቦታ ኤንዞ ማሬስካ በራሱ አጨዋወት መንገድ ለማስቃኘት
ትንሽ ጊዜ ሊወስድበት እንደሚችል ትላንትና የነበረው መርሃ ግብር በትልቁ ፍንጭ የሰጠው ጉዳይ ስለመሆኑ ግን መናገር እንችላለን። አርሰናል ለ18ኛ ጊዜ፣ ማንቸስተር ዩናይትድ ነው 21 ጊዜ ኮሚኒኬሽን በማሳካት የሚቀድመው፣ አርሰናል 18 ጊዜ በማሳካት ይከተላሉ። ትላንትና የነበረው መርሃ ግብር ግን ፍጹም የአንድ ቡድን የበላይነት የተጸባረቀበት ስለመሆኑ መናገር እንችላለን። ወደ ሌሎች አጫጭር ጉዳዮች ለማቅናት ያክል ከዝውውር ጋር በተያያዘ ሮድሪ ሄርናንዴዝ ባርሴሎና ለመቀላቀል ተስማምቷል። ለዚህ ተጫዋች 76 ሚሊዮን ዩሮ ባርሴሎናዎች ወጪ ያደርጋሉ፣ ግን በቀጥታ የሚከፍሉት 60 ነው። ቀሪዋን 16 ያው አቅሙ እየታየ የሚጨምር ይሆናል። ይሄ በጣም ትልቁ ራስ ምታት ነው ብዬ ነው ማስበው እኔ። ምክንያቱም ይሄ ተጫዋች እርግጥ ነው መሸጥ አለበት። ያለበት ምክንያት ምንድነው? የመጨረሻዎቹ 12 ወራት ላይ ነው የሚገኘው። ተጫዋቹን አሁን የሚቀርብላቸውን ገንዘብ የማይቀበሉ ከሆነ ተጫዋቹ ውል የማደስ እድሉ ጠባብ ስለሆነ በነፃ ነው ክለቡ የሚለቀው። ስለዚህ ገንዘብ ከማጣት ቀጣይ ዓመት አሁን 60 ሚሊዮን ማግኘት በጣም የተሻለ ነውና ሳይወዱ በግድ ነው የሚሸኙት። ግን ለሮድሪ ሶስተኛ ጥያቄያቸው ከባርሴሎና እግር ኳስ ክለብ ጋር በተያያዘ ተቀባይነት አግኝቷል። ሲጀመር የዚህ ተጫዋች ክህሎት አቅምና እንቅስቃሴ ከባርሴሎና ጮት መንገድ ጋር ነው ተጣጥሞ ሊሄድ የሚችለው እንጂ ከሪያል ማድሪድ ጋር እንዴት ነው የሚጣጣመው? የብዙዎች ጥያቄ ነበረ። እድሜው 30 ደርሷል። የስፔን ብሔራዊ ቡድን ጋር ትልቅ ስኬት የዓለም ዋንጫን ያሳካ ተጫዋች ነው። በግሉ አምና ባላንዶርን አሳክቷል። በዚህ ዓለም ዋንጫ ላይ በግሉ ደግሞ የውድድሩ የቱርናመንቱ ምርጥ ተጫዋች እንደነበር የሚታወቅ ጉዳይ ነውና የባርሴሎና እግር ኳስ ክለብ ያጫወት መንገድ ፍልስፍና እንዲሁም በክለቡ ውስጥ ከስፔን ብሔራዊ ቡድን አባላት ጋር መልሶ የመገናኘት እድሉ ሰፊ ከመሆኑ እውነታ ጋር በተያያዘ ተጫዋቹ ወደ ባርሴሎና ለማቅናት ቀደም ብሎ ነው የተስማማው። በፕሪሚየር ሊጉ 196 ጨዋታዎች ላይ ተሰልፎ ተጫውቷል። 23 ጎል አስቆጥሯል። 21 ኳስ አመቻችቶ አቀብሏል። ሮድሪ ሄርናንዴዝ ማንቸስተር ሲቲዎች ተጫዋቹን ማቆየት ቢፈልጉም ያው ያቀረቡለት ውል ኦልሞስት 9 ወር ሆኖታል፣ ለማደስ ፈቃደኛ አይደለም። ባርሴሎናዎች ደግሞ አማካኛቸው ፍሬንኪ ዲዮንግ ብዙ ጊዜ ጉዳት ያጋጥመዋል። ከዛ በተጨማሪ ደግሞ የተጫዋቹ አቅም፣ ክህሎት፣ እንቅስቃሴ ይበልጥ ስብስቡንም ወደ ላቀ ምዕራፍ ያሸጋግሯል የሚል እምነት ስላላቸው አንድም ሁለቴም ጠይቀዋል። ውድቅ ነበር ሁለቱም ጥያቄያቸው። ከአንድም ሁለቴ ያቀረቡት ጥያቄ ሶስተኛው ጥያቄያቸው 76 ሚሊዮን ዩሮ ነው። ግን ቀደም ብዬ እንዳልኩት ነው 60ውን በቀጥታ ይከፍላሉ። 16 ሚሊዮን ፓውንድ ደግሞ አቅሙ እየታየ በሚጨመር ሂሳብ ተስማምተዋል ማለት ነው። ተጫዋቹ በነገራችን ላይ ከነገ በስቲያ ሮብ በዮሃን ጋምፐር ትሮፊ ከአልአህሊ ጋር ጨዋታቸውን ያደርጋሉ ባርሴሎናዎች። በዛ ሂደት ላይ በዋንጫው መርሃ ግብር ላይ ለደጋፊዎቻቸው ለማስተዋወቅ እቅድ ይዟል ማለት ነው። ስለዚህ በቀጥታ ወደ ማንቸስተር ሲቲ መጣ ተብሎ ነበር። እንደገና ወደ ስፔን የሚመለስ ይሆናል። ከሮድሪ ሄርናንዴዝ ጋር በተያያዘ ቀደም ብዬ እንዳልኩት ነው በማንቸስተር ሲቲ የዝውውር እቅድ ላይ ብቻም አይደለም በስብስብ ውስጥ ግን በጣም ትልቅ ጉድለት ሊያስከትል እንደሚችል ከወዲሁ ማስመር የምንችለው ነው። በባርሴሎና ቤት ደግሞ ተጫዋቹ በአማካይ መስመር ላይ በስፔን ብሔራዊ ቡድን የፔድሪን ሚና ሲወጣም አይተነዋል። አማካይ መስመሩ በጣም የሚቆጣጠር ተጫዋች ነው ሮድሪ ሄርናንዴዝ። አንዴ ወደ ቀኝ አንዴ ወደ ግራ ይመጣል። ይሄ ደግሞ ከሱ አጠገብ ያሉ ተጫዋቾች አቅማቸው እንዲቀንስ ነው የሚያደርገውና ፔድሪም ሆነ ፍሬንኪ ዲዮንግ ቦታቸው ሚናቸው ጥያቄ ምልክት ውስጥ እንዲገባ ሊያደርግ ይችላል የሚለው ግን የብዙዎች ሀሳብ ስለመሆኑ መናገር ያስፈልጋል። ከዛ ውጪ ፓሪስ ሰን ጀርሜን ዛያን ሱዙኪ ለማስፈረም የነበራቸው እቅድ ሰርዘውታል። ሱዙኪ አሁን ወደ አስቶን ቪላ ለማቅናት ከስምምነት ላይ ደርሷል ተብሏል። የግብ ጠባቂ በ2023 በጣም መነጋገሪያ በሆነ መንገድ ማንቸስተር ዩናይትድ ያቀረቡለትን የ5 ዓመት ኮንትራት የዝውውር ጥያቄ ውድቅ አድርጎ እንደነበር ይታወቃል። ለምን ሲባል ያው በጊዜው በክለቡ ቁጥር አንድ የመሆን እድል ስለሌለ ነው የሚል ሀሳብ ሰጥቶ እንደነበር ይታወቃል። ከዛ ነው ወደ ፓርማ ያቀናው። በክለቡ አመርቂ ውጤታማ እንቅስቃሴ ሲያደርግ የቆየ የግብ ጠባቂ ነው። ፓሪስ ሰን ጀርሜን ተጫዋቹን ለማስፈረም እኮ ከስምምነት ላይ ደርሰው የግል ጀት ልከው ነበር ወደ ጣሊያን። ከዛ በኋላ የተጫዋቹ ወኪሎች ከጥቅማ ጥቅም ጋር በተያያዘ ያቀረቧቸው የቦነስ ጥያቄዎች ነው ሀሳባቸውን እንዲቀይሩ ያደረጉት። የአርኤምሲ ስፖርት ጋዜጠኛ ፋብሪስ ሃውኪንስ በዝርዝር ፒኤስጂዎች ከተጫዋቹ ወኪል በኩል የቀረቡት ለክለቡ እጅግ ከፍተኛ ብሎ የጠቀሳቸው ቦነስና ጥቅማ ጥቅም ከዚህ ዝውውር እጃቸውን እንዲያነሱና ዝውውሩ እንዲፈርስ ያደረገው ጉዳይ ስለመሆኑ በዝርዝር ተናግሯልና በ2024 ነበር 8.2 ሚሊዮን ዩሮ ወጥቶበት ፓርማን የተቀላቀለው ሱዙኪ። እኔ ጥቁር ወይም ደግሞ ይሄ እንዴት ነው ቀይ ያልሆነ ጃፓናዊ እኔ በግሌ ሳይ ለመጀመሪያ ጊዜ ነው። በቃ ቀይ የቀይ ዳማ ምናምን ሳይሆን በቃ ጠይም ነው፣ ኮምፕሊትሊ ጠይም ጃፓናዊ ነው ሱዙኪ። ይህም እንደዚህ ሲሆን ያው ብዙዎች ለመጀመሪያ ጊዜ ነው በሚል ሀሳብ ይሰጡ ነበር። በዓለም ዋንጫ ላይም በጃፓን ብሔራዊ ቡድን ላይ ተመልክተውታልና ለተጫዋቹ 10 ሚሊዮን ዩሮ ኦልሞስት ለአስቶን ቪላዎች ማለት ነው ወጪ የሚያደርጉ ይሆናል ተብሎ ይገመታል። ኮምፕሊትሊ እስከ 30 ሊደርስ ይችላል። ጥቅማ ጥቅሞቹ ናቸው 10 ሚሊዮን ዩሮ። ወደ አስቶን ቪላ የሚያደርገውን ዝውውር በመጪዎቹ ጥቂት ቀናት ላይ ያከናውናል ተብሎ ይጠበቃል። ሰላም